አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ምን ልታረግ መጣ? አብሬሽ ነው። አብራሂም መሆን በነበረበት ሰዓት እኮ አብራኸኝ አልነበርክም። አሁን እንዳልሆነ አውቃለሁ፣ ግን የረፈደ አይመስለኝ ነው ብለህ ነው? አሁን ነው። ታውቃለህ፣ ያ ቀን የልደቱ ቀን ነበር። የማ? የአቤል። እሺ። ከዛ ዶርም እያለን አንድ ቴክስት ደረሰኝ። ምን የሚል ቴክስት? መቼም የዛሬዋን ቀን አትረሻትም። ለአንዴና ለመጨረሻ ጊዜ ልታገኘኝ የማትፈልጊ ከሆነ በህይወት አታገኘኝም የሚል ቴክስት ነበር። ለምንድን ነው እንደዚህ አይነት ቴክስት የላከው? እንዳገኘው ፈልጎ ነው። ከዛም አንቺ ተጎተተሽ ሂጅ። ባልሄድ እኮ ይሞት ነበር። እንዴት? ምክንያቱም የደረስኩበት ሰዓት አደገኛ ሰዓት ላይ ነበር። ምን እያደረገ ነበር የደረሽው? ምን መሰለህ፣ አቤል እንደምታስበው አይነት ሰው አይደለም። ልክ የሆነ ነገር አልሳካ ሲለው ራሱን ለመጉዳት የሚያስብ አይነት ሰው ነው። እሺ። እናም እኔን ከነጥፋት ይቅርታ አድርጎልኝ አብሮ መቀጠል ይፈልግ ነበር። እኔ ግን ጸጸቱን ስላልቻልኩት አልተቀበልኩት። ይህንን በደንብ አውቃለሁ። በዛ ላይ ደግሞ ከአንተ ጋር ፍቅር እንደጀመርኩ ሲያውቅና የኔና የሱ ነገር እንደማይቀጥል ሲገባው የቀሽም ውሳኔ ወሰነ። ምን አይነት ውሳኔ ነው? አንዱን የእናንተን ማለያየት፣ ሌላኛውስ? ሌላኛው ደግሞ ማለያየቱ የማይሳካለት ከሆነ ራሱን ማጥፋት። የምርሽ ነው? ነው ቾምቤ። እሺ ጀሬል እንዴት ዋልክ? ደህና ነኝ ጋሽ፣ እንዴት ነህ? አለሁ። ምን ነው ችግር አለ እንዴ? ፊት ልክ አይደለም። ምን እባክህ፣ ሰራተኞቹ እየለገሙ ስራ መስራት አልተቻለም። ቆይ የትኛው ድርጅት ላይ? ሶስቱም ላይ። በዛ ላይ ገቢዎች የተመኑብኝ የገቢ ግብር ጭንቅላቴን ሊያዞረው። የምርህ ነው ጋሽ? አዎ የምሬን ነው። ታዲያ ቆይ እሺ፣ እኔ ምን ላግዝ? ምን ላግዝ ነው ያልከው? አዎ ምን ላግዝ ነው ያልኩት። ምን ነው እንዲህ ካልከኝ በጣም ቆይተሃል። እንደዛ ነው እንዴ ጋሽ? አዎ ድሮ ሱፐርማርኬቱ ቢቀር እንኳን ዘመናዊና የባህል ልብስ ቤቱን ሳትመለከታት በጣም ነው። አሁን ግን ጭራሹን እርግፍ አድርገህ ስትተወው። ልክ ነህ። ከሄድኩኝ በጣም ቆይቻለሁ። ይኸውልህ እኔ ዝም ያልኩ እርዳታ ሳያስፈልገኝ ቀርቶ አይደለም፣ ለትምህርት ቅድሚያ ልስጥ ብዬ። እስኮ ገብቶኛል። ግን አንተ ደህና ነህ? ደህና ነኝ። ግን ምን ነው? አይ ሰሞኑን ብቸኝነት እያበዛ ነው፣ ጨዋታም ቀንሰሃል። እንደሆነከው ነገር ካለ ብዬ። አይ ጋሽ አታስብ፣ ምንም አልሆንኩም፣ ደህና ነኝ። እርግጠኛ ነህ? አዎ እርግጠኛ ከሆነ ጥሩ። እንደውን አሁንስ ምን እንደሚሻል ምርር ያለኝ ይሄ ቀስት የሚባል ድልብ ማህይብ አሁን ምንድን ነው የሚሻለኝ? እሺ አንተ ኧረ ዝም በል በእናትህ። እንደዚህ ስትል ከሰማ ነፍስን ሰባተኛ ሰማይ ነው የሚልክልህ። አፍን ዝግት አድርግ። ለምንድን ነው አፌን የምዘጋው? እንደኔ የሱን የእውቀት ድርቅ ለማሳገስ አይደል እንዴ ላይታች ለከረምኩት። አንተ ግን እንደው በሞቴ ስሞትልህ እንዴት አወቅ ድልብ ማህይብ እንደሆነ ይሄ ልጅ? ኧረ እባክህ አሁንማ ድልብ ማህይብ እንደሆነ ከእውቀት ነፃ እንደሆነ እኮ አረጋግጫለሁ። እንዴት አረጋገጥ? እንግዲህ ረፍ
ቀስቴ ከእውቀት ነፃ ድልብ መሀይም ነው። እንኳን ደስ አለ። አንተ እኮ ደፋር ነህ። እኔ እንዳንተ አይነት ደፋር አላየሁም። አንተም አልፎልህ ሰው ለመገምገም በቃ። እንዴት ለመገምገም አልበቃም? እኔ እኮ ከቀስቴ አንጻር በጣም የተማርኩኝ ሞር ሰው ነኝ። እንደሱ በጣቴ እንደዚህ መፈረም መሰለህ? እያለኝ አለኝ እኮ። አሳየኛ። ምኑንም አሳየኝ። ወርቅ የሆነ ፊርማን ፍርም አድርጋ አሳየኝ። እንካ ደፋር ምን ሆንክ? እኔ ቦቸራ ተራ ሰው መስላለሁ እንዴ? በየቦታው ፊርሜን የማርከፈክፈው እንዴ? እሺ ፌመሱ ይሄ ማዘር የምታርከፈክፈው እጣቢ መሰለ እንዴ? እሺ እንደው በሞቴ ስሞትልህ የት ነው የምታርከፈክፈው ንገረኝ። ኧረ እባክህ ደግሞ ስበላ እኮ ባንክ ቤት እየሄድኩኝ አርከፈክፋለሁ። አንዳንዴ ደግሞ አድናቂዎቼ ፈርምልኝ ቦቸራ እባክህ ፕሊስ ፕሊስ እያሉ እንትን ሲሉኝ እፈርማለሁ እኮ። እንደው ወይኔ ደፋር እኮ ነህ አንተ። አንተ ምን አባ ሰርተህ ነው ደግሞ አድናቂ የምታተርፈው እንዴ? ቆቀር መሸጥን ተራ ስራ አድርገው ነው እንዴ? ቢገባህ እኮ እሱም ጥበብ ነው። እሺ ኧረ ቦቸራ ደከምከኝ። አሁን ይኸውልህ እንደዚህ ንዝንዝ እያደረክ እየጨቀጨቀኝ ሞቲቬሽን ባታጠፋብኝ ጥሩ ነው። ኧረ እንግሊዘኛ ምን ያልከው ሞቲቬሽን? እንደ አንተ ራሱ ሌላየው መሀይም ነው መሰለኝ። እንዴት? ኧረ ሚኪ እንደው ባይገርምህ ሚኪ ይሄን ሁሉ ጊዜ ከአንተም ከአቡሽ ጋርም አብሬ አድራለሁ አብሬ እውላለሁ። አንድ ቀን በወሬያችሁ ማልተሳስታችሁ እንግሊዝኛ ስተወራ ይቻላል። እናማ መድኃኔዓለም ሲገልጥልኝ እኔ ያልተማርኩት መሀይም ነኝ፣ እናንተ ደግሞ የተማራችሁት መሀይም እንደሆናችሁ አረጋገጥ ነው። አዎ ነው። እሺ ጀምራ እንሞካከር። ምንድን ነው የምንሞካከረው? እንግሊዝኛ ነው እንሞካከር። ማን እንደሚችል ማን እንደማይችል እንተያይ። እስታይ ለአንተማ አላንስም። ጀምርሽ ሞቲቬሽን ኮኔክሽን ምን ትላለህ? ግራ ትገባለህ። ቀጥላ ካው እኔ እንደዚህ አይነት ቀልድ አላውቅም። ምን ይመስላል ማለት ነው? እንደዚህ አይነት ቀልድ አልፈልግም። እንዴት? የጀመርነው ኔሽን በሚሉ ቃላቶች ናቸው እኮ። እንዴት? ለምሳሌ አቴንሽን፣ ኮሚኒኬሽን፣ ሽንሽን የሚባሉ ቃላቶች ነው። እሺ ለኔ ቴሌኮሙኒኬሽን፣ ለኔ አቴንሽን ምን ትላለህ? እንደዚህ የሚባል ሲጀመር እንደዚህ አልተነጋገ እፍርታም ነሽ። እፍርታ አለ እንዴ? አቴንሽን የሚባል ነገር የለም። እንደውም ከእንግሊዘኛ ውስጥ የለም አለ። ማታውቁን አላውቅም ነው የሚባለው። ዩንግ ኦርጋናይዜሽን። እኔን ኦርጋናይዜሽን? አዎ አንተን ኦርጋናይዜሽን። እንደዛ ከሆነማ ያስተቀበል። ምን ጥቁሬሽን፣ አመዴሽን፣ ሸፋፌሽን፣ ደደቤሽን፣ ኔሽን አሁን እናቴ ተሙት ይመችልሽ። ባለ ተነስ እንሂድሽን እንሂድ ይመችሽን። ወረቀትሽን ቡሌኔሽን አቡሼሽን ፎቃሼሽን አስገባላትሽን ለቃቀኝሽን ደበደቤሽን ሸሽን ያኔ እኔን ሩም ቀጥሮኝ ሩም ውስጥ ደርስ በረኪና ልጠጣ አዘጋጅቶ ነበር። የፈጣሪ እና ደግሞ በወቅቱ ለእኔ ቴክስት ሲልክልኝ በተመሳሳይ ሰዓት ደግሞ ለአንተ ልኮልህ ነበር። ግን እኮ እሱ እንደላከልኝ አላወኩም። በሌላ ሰው ስልክ እንዲላክ ያደረገው እሱ ነው። ታዲያ መርዛ አዘጋጅቶ አንቺ መጥራት ምን ይሉታል? እንዳልኩ ለሁለት ነገር ተዘጋጅቶ ነበር። ወይ ተሳክቶለት እኔ እሱ ጋር እንዲሄድ፣ ወይ ደግሞ አንተ ካየኸኝ መርዙን አይጠጣውም ነበር። እሱ ባይሆንስ ነው? እሱ ካልተሳካማ በረኪናውን ሊጠጣ ነበር። ግን ያደርገው ነበር፣ በሚገባ ያደርገው ነበር። እኔም እንደሚያደርገው ስላወኩኝ ነው ልክ የማስፈራሪያ ቴክስቱን እንዳየሁትን ይሄድኩት። ከዛ እዛ ምን ተፈጠረ? ያሬድ አንድ ነገር ልነግርህ ፈልጋለሁ። ምንድን ነው እሱ? እስካሁን ድረስ የህይወት ልምድ እንዲኖረ ብዬ በመንግስት ትምህርት ቤት አሰቃይቻለሁ። አረጋሽ አላሰቃየም። እንደዛ በማድረግ ለእኔ ያለህን ክብር አሳይተህ። አዎ ጋሽ፣ የምታደርጋቸው እያንዳንዱ ነገሮች እኮ ለእኔ በማሰብ እንደሆነ ይገባኛል። ስለዚህ አንድ ውሳኔ ላይ ደርሻለሁ። ምን አይነት ውሳኔ? ከዛ ትምህርት ቤት ወጥተህ የፈለግከው ትምህርት ቤት መማር እንደምትችል ነው አይደለ? እስካሁን የወሰድክ የህይወት ልምድ ይበቃሃል። ለዛችኛውን መኪና ሹፌር ቀጥርና በሱ ትመላለሳለህ። ግን እኮ ጋሽ፣ ግን እኮ ምን መንዳት እችላለሁ ልትለኝ ነው አይደለ? እሱን እርሳው። ለምን? ገና እኮ 17 ዓመት ቢሆንም እኮ ቀጣይ ዓመት 18 ይሞላኛል። ያኔ ደግሞ ላይሰንስ መውጣት ፈልጋለሁ። ቁርጥህ ነው አውቀው። 21 ዓመት ሞልቶ መንጃ ፈቃድን እስካላወጣህ ድረስ ቁልፉን በእጅ ያልሰጥ። ገና 21 ዓመቴ? አዎ በ21 ዓመት። አረጋሽ ይማር ፍጹም እንዴት ነው እናትስ? እንዴት ነው የምትናገረው? ጋሽ ምን አጠፋ? ለማንኛውም ፌር የሆነውና ያልሆነውን እኔ ነኝ የምወስነው።
እሺ ጋሽ ደግሞ ይሄን ተናገረኝ ብለህ ልታኮርፍ እንዳይሆን ብቻ። አይ እንደሱ እንኳን አይደለም። ታዲያ ምንድን ነው? እኔም አንድ ነገር ልፈልጋለሁ። እሺ ምንድን ነው? ተናገር። ከዚህ ትምህርት መውጣትም መኪናውን መጠቀምም አልፈልግም። ለምን ሲባል? ምክንያቱም አሁን ያለበት ትምህርት ስለተመቸ። እዛ መንግስት ትምህርት ቤት? አዎ ጋሽ። ያሬድ የጀመርከው ነገር አለ እንዴ? እንዴ ጋሽ ቆይ ምን ልጀምር እችላለሁ? ምናልባት ፍቅረኛ? ምን ነው ደነገ? አልደነገጥኩም። አትዋሽ፣ ደንግጠሃል። አልደነገጥኩም። ጥሩ። ከልጅነት ጀምሮ ስነግርህ ያሳደግኩ የህይወት መርህ ምንድን ነው? ሁሌም ቢሆን ሴት ልጅን በፍጹም እንዳታምን። እና እየተገበርከው ነው? አዎ ጋሽ እየተገበርኩት ነው። ትሰማኛለህ ያሬድ? በማንኛውም መልኩ ቢሆን ያሬድ ከሴት ጋር ፍቅር ጀመረ፣ ለዚያውም መንግስት ትምህርት ቤት ከምትማር ሴት ጋር የሚባል ነገር ብሰማ ምን እንደማደርግ ጠንቅቀህ ታውቃለህ አይደለም? አዎ ጋሽ በደንብ አውቃለሁ። ጥሩ እሺ በቃ ጋሽ የምፈቅድልኝ ከሆነ ስለደከመኝ ገብቼ አረፍ ልበል? ትችላለህ፣ ግን ከነገ ጀምሮ ባለ ትርፍ ጊዜ ሶስቱንም ሱቆች እንድትጎበኛቸው ፈልጋለሁ። እሺ ጋሽ። የሆነ ነገር ነው። ስለዚህ ውሎውን ይከታተላል ሰው። ሄሎ መኮንን፣ ዳጊ ቆይ እኔ እስከ መቼ ነው እንደዚህ መሆነው? ግን አንተ እያለ ለምንድን ነው እንደዚህ መሆነው? ምንድን ነው? ቅድም ስመጣ እዛ ጋር የሆኑ ወንዶች አስቆሙኝና ጀኔ ቆንጆ ብሎ አይለክፉኝ መሰለ። ማ አንቺን? አዎ እኔን። ከዛም በኋላ እና ምን አልሻቸው? እኔማ አትልፉ እኔ የሰው ሰው ነኝ ብዬ ልዋሻቸው ሞከርኩኝ። እና ምን አሉሽ? እነሱማ ፍቅረኛሽን ካላሳየሽን አታልፊም አናምንሽም ሲሉኝ በርቀት ያውና ብዬ አንተን አሳየኋቸው። እና ከዛን እንደውም የኔ ቦይፍሬንድ መነጽር የሚያደርገው ያ ቆንጆዬው ልጅ ነው ብዬ ጠቆምኳቸው። እስኪ ማትምትሪ ዳጊሙት የምሬን ነው። አሁንስ እቺ የምትባለው ፊደል ባለሁለቴ እየሆነች ነው። ዳጊዬ ምን ነው ፍቅረኛ እሱ ነው ብዬ ስላሳየኋቸው ደበረህ እንዴ? ማ እኔ? አረ በጭራሽ። ግን እኮ የኔ ጌታ በኔና ባንተ መሀል ግን የሚባል ነገር የለም። እሺ እና ምንድን ነው ያለው? ላሳየህ የኔ ቆንጆ። ዳጊ ዳጊ አንተ ዳግም? አቤት ጠራሽ? የት ሄድክ ጥለኸኝ? አሬትም አልሄድኩም። ምን ነበር ያልሽኝ? ተናገሩኝ ነበር አይደል ያልሽኝ? እኔ እንደው ማንነታቸው። ኧረ እንደዛ አይደለም፣ ተረጋጋ ዳጊ። ምን ሆነሃል? ዳጊዬ ነው ያልሽኝ? አዎ ዳጊዬ ነው ያልኩህ። ወይ ጄሪ ጄሪዬ ነው ያልከኝ? ይኸውልሽ በሌላ ነገር እንዳታስቢብኝ። ይኸውልሽ ቤተሰቦችሽ ባለውለቴ ናቸው። ካልፈለግሽ ደግሞ ይቀራል። እሺ ቁም አናግረኝ ዳግም። አንተ ዳግም አልፈልግም። ዳግም ጉድ ይፈላ። ተጨነኩኝ እኮ
ምንድነው የተሳካው? በተቻለኝ አቅም ከሱ ጋር መሆን እንደማልችል አስረዳሁት። ግን በዛ ሰዓት ተደወለለትና ተሳክቷል የሚል መልእክት ተነገረው። የምርሽን ነው? አንተን ሲከታተል የነበረው ሰው እኔን ወደ ሩም ስገባ እንዳየኸኝ ደውሎ ነገረው። እኔና አንቺ ስለተለያየን አብራችሁ እንደምትሆኑ ያስብ ነበር ማለት ነው? በትክክል። ከዛ ምን ሆነ? ከዛማ ስሜቱ ሁሉ ተቀየሩ፣ ደስተኛ መሆን ጀመረ። የደስታውን ምክንያት ስጠይቀው ደግሞ ስለሰራው ተንኮል በደንብ አድርጎ አስረዳኝ። ይህ ግን ምን አይነት ክፋት? እሱ ግን ክፋት እንደሰራ ሳይሆን ፍቅሩን ወደ ራሱ ለመመለስ እንደሚጥር ጀግና አፍቃሪ ነበር ራሱን ሲያይ ነበረው። እስኪ ንገሪኝ፣ ከዛ በኋላ ምን ሆነ? ከዚህ በኋላ ሊሞት ነው። እንዳይሞት ደግሞ መድኃኒቱ አንቺ ነሽ ብባል ራሱ መቼም እንደማላድነው ነግሬው ተሰናበትኩት። ግን የምርሽን ነው? አዎ ቾምቤ። ግን ምን ያደርጋል፣ ልክ ይሄንን አድርጌ ስመለስ ፊትህን እንኳን አይቼ ሳልጠግብህ ጀርባህን ሰጠኸኝ። እዚህ ምትዘመቅበዘበስ የሰኛ ሴት እንደሆንኩ ነገር ቅስሜን ሰበርከኝ። እኮ ወድጄ አልነበር። ምን ያሳዝነኝ እንደነበር ግን ታውቃለህ? ምን ነበር? ሳታውቀኝ አምነኸኝ ነበር። ስታውቀኝ ግን ጀርባህን ሰጠህ። ይሄ ነገር ቾሜ በጣም ነው የጎዳኝ። በጣም በጣም። ቆይ እኔ ምን አይነት የማረባ ሰው ነኝ? አንገቴ እንዳለፈ አድርገኸኝ ነበር፣ ግን መልሰህ እንድሰበር አደረግከኝ። ገመዴ ነበርክ፣ ግን መልሰህ የአፍረትን ካባ አከናነብከኝ። መቅዲ በእናትሽ በቃሽ። ቾምቤ ምን ላድርግ? ወድጄ እኮ አይደለም። ለአመታት ህመሜን ችዬ ተሰቃየሁ። አምኖ ልቡን የሰጠኝ ፍቅረኛ አልሰማሽም ብሎ ጆሮውን ነፈገኝ። እሺ ምን ላድርግ? ምን የኔ ቆንጆ፣ እኔም እኮ በጣም ነው የተሰቃየሁት። ቾምቤ የኔና ያንተ ስቃይ በጣም የተለያየ ነው። እንዴት? አንተ እኔን ላለመስማት ምርጫ ስላደረግክን የተሰቃየሁ፣ እኔ ግን በአንተ አልሰማ ባይነት ነው ይሄን ሁሉ ጊዜ የተሰቃየሁት። መቅዲ በእናትሽ ይቅርታ አድርጊልኝ። እኔ ሁሉ ጊዜ ስከተልህ ስጠብቅህ የነበረው ተመልሰን አብረን እንድንሆን አልነበረም። እና ለምንድን ነው? ምክንያቱም እውነቱን ነግሬህ አእምሮዬን ማሳለፍ ስለፈለግኩኝ ብቻ ነበር። ደህና ሁን የኔ መቅዲ። ሄሎ ፊዮሪ። ደግሞ ምን ቀረ? እኔ እንጃ ምን ቀርቶኝ እንደደወልኩ አላውቅም። ታዲያ ስለዚህ ዝጋዋ። ግን ሳስበው ትዝ ብለሽኝ ሳይሆን አይቀርም። ኧረ እባክህ ፊዮሪ፣ ሙች እንደዛ አይመስለኝም። ትዝ ብዬ ስለደወልክልኝ በጣም አመሰግናለሁ። ቻው። አንቺ ያምሻለን? ምን ቀረ? ማንን የምታወሪ መሰለሽ? እኔ እኮ ቅዱስ ነኝ። ሁና እኔም እኮ ፊዮሪ ነኝ። እሺ ሁኛ ምን ታካብዣለሽ? ኧረ ነው። አዎ ነው። ይመችሽ። ሄሎ ሄሎ። ወይኔ መሳፈጥ እኮ እኔ ቅዱስ ላይ ስልክ ዘጋሽ? ኧረ ለመተዋወቅ አንሹ ብዬሻለሁ። አንሹ። ኧረ ቅዱስ አንሹ። እኔ ፊዮሪ ጭንቅላትን ባልፈታ ፊዮሪ አይደለሁም። እሺ ተመናናቅ በዚህ ልክ ድንፋታን ባላስተነፍስልህ እኔ ፊዮሪ አይደለሁም። እሺ ምን ፈለክ? አንቺ እኔ ቅዱስ ላይ ነው የዘጋሽው? አንተ ቅዱስ ላይ ነው የዘጋሁት። ምን ታመጣለህ? አንቺ ልጅ ደሜን እያ ለምን ሺህ ጊዜ ደም አይፈላም? ምን አገባኝ እኔ።
ወይኔ ቅዱስ ለካ አንበሳ ሲያረጅ ዝንብ መጮች ይሆናል የሚባለው እውነት። አንተ እኔም ፊዮሪ ነው ዝንብ ያልከው? ምን ልታመጪ? እዛጋዋለሁ። በስርዓት ብታናግረኝ ጥሩ ነው። እሺ እሺ አናግርሻለሁ። እንደሱ ይሻላል። ስማ ስለደነፋ እኔ ፊዮሪ ቅንጣት ያክል ምንም አይሰማኝም። እሺ አሁን አትመጻደቂ። ቆይ ለመሆኑ ምን ፈልገን የደወልከው? ላገኝሽ እፈልጋለሁ። የት ነሽ? አልችልም። ለምን? ለአንተ ማብራራት ባይጠበቅብኝም ግን ሄኖክን ላገኘው እየሄድኩ ነው። ለምንድን ነው የምታገኘው? አንተን ለምንድን ነው የማገኘው? ጓደኛሽ ስለሆንኩ። እሱም ጓደኛዬ ስለሆነ። ይሁንሽ ዶማ ነገር ነሽ። መልስሽ ሁላ የተመታ። የታባቱ አጨስኩት። ከሱም ብሶ ደግሞ ዶማ ይለኛል እንዴ? እንዴ እቺ ሄኖክ ፎንቃ መቅዲ አይደለች? መቅዲ ደህና ነሽ? ምን አገባው? እሱ እኮ ልክ ነሽ፣ አያገባኝ። ግን ምናምን የሚባል ነገር የለም። ምንም ማያገባ ከሆነ ተነስተህ ከዚህ ሂድ። እንደውም ያገባኛል። ምንድነው የሚያገባ? አቦ በእናትሽ አታስጨንቂኝ። እኔ ሰው እንደዚህ ከፍቶትና ተጨንቆ ሳያስችልም። ኧረ እባክህ አዘር ትሙት፣ የምሬን ነው። ይኸውልህ ባለፈው የመታሁህን ጥፊ አስታውሰህ ዛሬ ልትበቀለኝ ከሆነ የመጣሁ በጣም ተሳስተሃል። እሺ ኧረ እኔ ጭራሽ እንደዛ አላሰብኩም። እና ምን ቀርቶህ መጣ? በአጋጣሚ ፊዮሪን እየፈለኩ በዚህ በኩል ሳልፍ እያለቀሽ አየሁሽ። ከዛም አላስቻለኝም፣ ተጠጋሁሽ። በእናትህ አሁን ተወኝ። ብቻዬን ሆኜ ሀዘኔን ላስታምበት። አልሰማሽም። አልሰማሽም ነው ያልከው? አዎ አልሰማሽም። አንተ ማን ሆነህ ነው እኔን አልሰማሽም የምትለኝ? ይኸውልሽ ትሰሚያለሽ፣ እኔት በስነ ስርዓት ማታናግሪኝ ከሆነ ያለን ቋሳ ባልሽን በድጋሚ እጅ ያቀናብርልሻል። ማንን ነው ለንቋሳ ያልከው አንተ? ሄኖክን ነዋ። ትሰማኛለህ? ከዚህ በኋላ ተሳስቴ እኔን ሄኖክ ለንቋሳ ትለውና እገልሃለሁ። እሺ እኔ በሱ ቀልድ አላውቅም። በጣም ጥሩ። ከዚህ በኋላ እሱ ለንቋሳ እንዳልለውም እንዳልመታውም ከፈለግሽ ከዚህ በኋላ በስነ ስርዓት ታወሪኛለሽ። ሲጀምር አንተ ስነ ስርዓት የሚባል ነገር ታውቃለህ እንዴ? ግጥም አድርጌ ነው የማውቀው። ለዛ ነው እኔን ቾሜ ጠብቀህ የደበደብከው። እና ታዲያ ለእሱ እኮ ይቅርታ ጠይቄዋለሁ። እሻው ምን ፈልገን የመጣኸው? ስታለቅሽ እኮ ሳይሽ አሳዘነሽኝ። አሳዘነሽኝ ያልከው? አዎ አሳዘነሽኝ። ለምን አሳዘንኩ? እኔ እንጃ፣ ግን ካየሁሽ ጊዜ ጀምሮ ታናሽ እህቴን ነው እያስታወስሽኝ ያለሽ። የምርህን ነው? ማዘር ትሙት የምሬን ነው። በእናትሽ መቅዲ ብቻሽን ከምታለቅሽ ንገሪ። ምንም አረጉ። አረ መቅዲ በእናትሽ ተረጋጊ። በቃ በእናትሽ አታልቅሽ። አዎ በእናትሽ አታልቅሽ። ፍሬ ምን እየተሰማኝ እንዳለ ታውቂያለሽ? እስኪ ንገረኝ፣ ምንድነው እየተሰማኝ ያለው? ውስጤን የጸጸት መጋዝ ወደዚያ ወደዚህ እያደረገ ሲገዘግዘኝ ይሰማኛል። ይሄን በእናትህ ተረጋጋ። ልቤ ደግሞ የሆነ የበረዶ ክምር መሀል ያለች ምስል ቀዝቅዛኛለች። ባዶነት፣ ጥፋተኝነት ባለንጋቸው እየተፈራረቁ ሲገርፉኝ ይሰማኛል። ይሄን ምን ሆነሃል? ይሄ እኮ በፍቅር ውስጥ የሚያጋጥም ነገር ነው። የኔን መቅዲን ምን ያህል እንደጎዳኋት ይገባኛል። ቢሆንም ዋናው ነገሩን መረዳትህና መጸጸትህ ነው። እሱ ብቻ አይደለም፣
እና ሌላ ምን ያስፈልጋል? ራሴን በደንብ መቅጣት ይኖርብኛል። በምንድን ነው የምትቀጣው? አላውቅም። ብቻ መጥፎ ነገር እያሰብክ እንዳይሆን። አይዞሽ ራሴን እንኳን አላጣም። በእናትህ ነው በቃ አታስጨንቀኝ፣ ተረጋጋ። ፊዮሪ አይገርም? አይኖቼን እያየች ያነባችሁን በአጥንትን ሰርስሮ የመግባት ኃይል አለ። እንደዚህ የሆነችው እኮ ስለምታፈቅር ነው። እኔ ግን አላመንኳት። ጭራሽ በአደባባይ ሴሰኛ ነሽ ብዬ ክብሯን ነካሁት። እሱ እኮ ስለተናደድክ ነው። ለአመታት ጀርባዬን ሰጠሁት። እሷ ግን እውነታውን በሆነ መንገድ ማሳወቅ ስትችል ጆሮዬን እንሰጣት አመታትን ጠበቀች። ይሄ እኮ ታዲያ ምንም የሚገርም ነገር የለውም። እስኪ ንገሪኝ፣ እንዴት ነው የማይገርመው? ምክንያቱም አፍቃሪ ስለሆነች ነዋ። እኔ ግን ለእሷ የሚገባትን ፍቅር መስጠት የማልችል ከንቱ ሰው መሆኔን አሳየሁት። የማረባ ብሽቅ ነኝ። ሄኖክ በእናትህ ተረጋጋ። ፊዮሪ ስታነባ በታያት እኮ እንዴት እንደምታሳዝን። በእንባዎቿ ውስጥ የታየኝ ግፌ፣ በሳጎቿ ውስጥ የታየኝ ጭካኔ ነው። እሺ ቆይ አንተ እንደዚህ መሆን ምን ይፈይደዋል? አላውቅም፣ ግን መቅዲም በድያታለሁ። እሺ ተረጋጋና ለሱ ደግሞ ትክሳት አለ። ፊዮሪ የስሜትን ስብራት ክሰሻ አታስተካክዩ። እና ምን ልታደርግ ነው? እንጃ፣ ግን መሄድ አለብኝ። ወዴት? አላውቅም። ከቻልሽ አግኛት። ካጠገቧ አይዞሽ አለው ብሎ የሚያቅፋትና የፈሰሱ እንባዎቿን የሚጠርግላት ሰው ያስፈልጋታል። እሺ አገኛታለሁ። አንተ ግን በተቻለ አቅም ለመረጋጋት ሞክር። እሞክራለሁ። ያሬድ ልትወጣ ነው እንዴ? አዎ ጋሼ፣ ወደ ትምህርት ቤት። ቁርስ በላ? ትርንጎ አቅርባለኝ እላኛው ሳሎን ቁጭ በይ ብለቻለሁ። ጥሩ። ትናንት በተናገርኩ አስከፋሁ እንዴ? ኧረ አላስከፋኝም። እርግጠኛ ነህ? አዎ ጋሼ፣ እርግጠኛ ነኝ። ደህና። እኔም እየወጣሁ ስለሆነ ልሸኛ። ኧረ አያስፈልግም። ለምን? ቅርብ እኮ ነው፣ በእግሬው ካደርጋለሁ። ቢሆንም ልሸኝ ግድ የለም። እውነት ጋሼ፣ ችግር የለውም። ለእኔም እኮ እንቅስቃሴ ነው የሚሆነው። ጥሩ የኔ አንበሳ፣ እንደዚህ ጠንካራ እንድትሆንልኝ ነው የምፈልገው። እሺ ጋሼ፣ አታስብ። ከምታስበው በላይ ጠንካራ እሆናለሁ። ለማንኛውም ለአንዳንድ ነገር እንዲሆነ ብዬ አካውንት ላይ ትንሽ ገንዘብ አስቀምጬልሃለሁ። አያስፈልግም ነበር እኮ። ያስፈልጋል። እሺ ጋሼ፣ በቃ እኔም ከትምህርት ቤት ስወጣ ሄጄ ሱፍ ቤቱን ለማየት እሞክራለሁ። ጥሩ መልካም በል። አሁንስ ያንቺን ነገር ምን ባደርግ እንደሚሻለኝ አላውቅም። ደግሞ ምን ተፈጠረ? እኔ ግን ይሄን ብቸኝነትሽን ሳስበው ውስጤ ጭንቅ፣ ልቤ ጥብብ ነው የሚለው። ኧረ እባክሽ ጄሪ ትሙት፣ የምሬን እኮ ነው ሄቡ። የኔ ብቸኝነት ቆይ አንቺን ይሄን ያህል ሆድሽን የቆረጠሽ ለምንድን ነው? ሄቡ ሙች፣ ስለአንቺ ሳስብ ግን ምን እንደሚሰማኝ ታውቂያለሽ? ምንድን ነው የሚሰማሽ? ልክ ለወደፊት ባል ካገባሽ በኋላ ማለት ነው። ባሌ ሆይ ብቻዬን መሆን ስለምፈልግ እባክህ ለአንድ ሳምንት ረፍት ስጠኝ የምትይው ነው የሚመስለኝ። አንቺ አያልቅብሽም። የምሬን እኮ ነው ሄቡ። ቆይ ይሄን ያህል ብቸኝነት አበዛለሁ እንዴ?
በጣም ነው የወደፊት የፍቅር ጊዜን ብቻዬን መሆን ስለምፈልግ እባክህን ጊዜ ስጠኝ የምትዩ ነው የሚመስለኝ። ማንን? ባልሽን ነው። አንቺ ልጅ ግን ዛሬ በሰላም ነው? ወሬሽ ሁላ ባልባል ሆነብኝ። ምን ላድርግ ብለሽ ነው? ወንዱ ሁሉ አይናቸው አንቺ ላይ ሲሆን ጊዜ ከሆነ ማንም ወንድ እኔ ላይ አይኑን አልጣለም። ኧረ እባክሽ እሱን ለኔ ነው የምትነግሪኝ? ቆይ ግን ምን የተለየ ነገር አይተሽ ነው? እንግዲህ የሮሚዎች ነገር እንደሆነ የተጠበቀ ነው። ግን ደግሞ ሰሞኑን በዙሪያሽ የሆነ ኩኩሉሉ እያለ የሚዞር አንድ አውራ ዶሮ እንዳለ አስተውያለሁ። እሺ ደግሞ እሱ ማን ነው? ቦቸራ የሚባል አውራ ዶሮ ነው። አሁንስ ምን እንደሚሻላችሁ አላውቅም። ደግሞ ምንሽ? ቆይ ገና ለገና ከሆነ ሰው ጋር ተጠረጥሩኛላችሁ ብዬ ለእናንተ ስል ሰው አልቅረብ? እሱማ ቅረቢ፣ መብትሽ እኮ ነው። እንደፈለግሽ መሆን ትችያለሽ። ግን ደግሞ ይሄ ዴንጀረስ ኮንታክትሽን ብታቆሚ ጥሩ ነው። ያው ከክፋት አይደለም፣ እንደ ሀሳብ ነው። ዴንጀረስ ስትይ ምን አይነት ኮንታክት አለ? አይደለ ጉንጩን በከንፈርሽ የመዳሰስ አይነት አቀራረብ። ጄሪ፣ አሁንም ስለዚህ መሳም ነው የምታወሪው? እርፍ! ስሙን ከጠራሽውማ ምን ማድረግ ይቻላል እንግዲህ። ቆይ ግን ይህን የነገረሽ እርግጠኛ ነሽ ዳጊ ነው? አዎ ዳጊ፣ የኔ ፕሮቴክተር እኮ ዳጊ። አዎ ዳጊ። በስተመጨረሻም ዳጊ ሊያናገረኝ መጣ። ይኸውልሽ ይሄን አመጣጥም በሌላ ነገር እንዳታስብኝ። በምን አይነት ነገር? እኔ እንጃ፣ ግን እዚህ የመጣሁት ሌላ ነገር አስቤ አይደለም። እሱንማ አውቀዋለሁ። የቤተሰቦቼ ውለታ ስላለብህ ነው አይደል የመጣኸው? እኮ ጎሽ፣ ስለተረዳሽኝ አመሰግናለሁ። ለነገሩ ቢረሳ ያንኛ ቤት መተህ የጠጣው ስፕሬት ይረሳል እኮ። አንቺ ሰው እንዴት ትረጃለሽ እንዴ? እኔማ እኮ እረዳሃለሁ፣ አንተ አትረዳኝም እንጂ። ኧረ እኔ እረዳሻለሁ እንዴ። ካላመንሽኝ እንዲሁም አሁን ጠይቂኝ፣ እረዳሻለሁ። አሁን እንኳን አልመጣልኝም፣ ግን ድንገት ሽው ካለብኝ እነግርሃለሁ። እኔ የምልህ ዳጊ፣ እና ግን እንዴት ልትመጣ ቻልክ? ይኸውልሽ ትምህርት ቤታችን ውስጥ ልብ የሚያቀልጥ ተስቦ ገብቷል። ተስቦ? የምን ተስቦ? ምን የሚባል ተስቦ? አዎ ተስቦ፣ ይህ ቦቸራ የሚሉት ተስቦ ነዋ። ምን ብታይ ምን እንዳስነካት አላውቅም። ሄቨን ጉንጩ እንድትስሙ አድርጓታል። ጉንጩን? አይገርምሽም ጄሪ? ኧረ በጣም ይገርማል። እሺ ቆይ ከዛስ? ከዛማ ፌቨን አቅሎ አንስታለች እንዴ። በዚህ በኩል ቆመች ታውሪያት፣ በዚህ በኩል ተመለስልሻለች። በዚህ በኩል ቆመች ታውሪያት ደግሞ በዚህ በኩል ተመለስልሻለች። እንዴ እኛ እኮ ተጨነቅን። የምርህን ነው ግን ዳጊ? ጄሪ ሞች እንዴ። እሺ ከዛስ? ያው እና ደግሞ እኔ ለአንቺ ስለማስብ ነው ልነግርሽ የመጣሁት። እኔ ደግሞ ምን እንዳልሆን ተሳስተሽ እንዳስቢው ነው። አይ ዳጊ፣ አንተ ባትኖር እኮ በጣም ከባድ ነገር ነበር የሚገጥመኝ እኮ። እኔስ ምን አልኩ? ለማንኛውም ተጠንቀቂው እንዳትሰሚ። እሺ ዳጊዬ። ዳጊዬ ነሽ? አዎ ዳጊዬ ነው ያልኩት። ምን ነው ችግር አለው? አሁን ስኮችዬ የምትለው ፊደልን የተቀረጸች እየመሰለች ተቸገርኩ። ወደድካት? አሁን እሱ ውለቷ በዛብኝ እኮ። የማን? ይናታ ውለቷ በዛብኝ እኮ። ወይኔ ዳጊዬ። ኧረ በማማሞት ነገረችው እኮ እቺ ልጅ። ልታስተኝ ነው እንዴ? ዳጊ ወይ ያ ሰውዬ ግን ማን ነው? የቱ? ቻው። ወይ እናቴ። አየኔ መድኃኒዓለም ለዚህ ነው የምታይኝ። ለዚህ ተመስገን። ዮስዬ ጉድን አላየህ፣ ጉድሽን አላየሽ ዮስዬ። የኔ እናት አበባዬ፣ የኔ አበባ። ቆይ ግን አንቺ ለምን ሳምሽው? እኔ እንጃ፣ ዝም ብዬ ሳስበው ማለት ነው። አስቢ እስቲ፣ ቦቼ አንቺን ሲስምሽ ካየ ተወሱስ ይሆናል ብዬ አስቤ ግጥም አድርጌ ሳምኩት። እና ለምን እያማረው ይቀራል? አይ አንቺ ልጅ፣ ቆይ ግን ቢያፈቅርሽስ? ቦቼ አንቺን ቢያፈቅርሽስ? እሱ እኮ የቀልድ ነው። ኧረ የቃቃ። እኔ አልቀለድኩ። እኔስ መች ቀለድኩ? ጄሪ ግን ትልቅ ችግር አለብሽ። እሺ
ኦሆ ኧረ እች ልጅስ ምን ሆናለች? እንደው እኔ ዝም ብዬ ሳያት አይነ ውሃዋም ደስ አላለኝ። ኧረ አረማመዷ ራሱ ምንድን ነው? ኧረ ተው ስድስተኛው ስሜቴ ተው። እኔ ዝም ብለህ ነገር ሹክ አትበለኝ። ተው እኔ ተጠራጣሪ መሆን አልፈልግም። ተው ኧረ እንደው አንተ ራሱ ችግር አለብህ። ተው በቃ ዝም ብለህ ሹክ አትበለኝ። ተው ሊያሳብደኝ ነው መሰለኝ። ኧረ ተደፍታ ነበር። ለምንድን ነው እንደዚህ ያፈጣ የምታየው? አንቺን እኮ አይደለም እንዴ? እና ማንን ነው? ውበትሽ። እና ታዲያ ውበትሽ ቢሆን ነገር አይደል እንዴ ያለው? ውበትሽ አንቺ ላይ ካለ አንቺ ነው ያያለሁት ማለት ነው። ይሁን። እኔ ምንሽ አንቺ ውድድ እንደማደርግሽ ግን ታውቂያለሽ። አንተማ በነገር ጨጓራ ይላጥ እንጂ መች እንደዚህ አይነት ነገር ትነግረኛለህ? የኔ ውብ ውድድ ነው ማደርግሽ። እሺ ተሰፍረ ኧረ እባክሽ ታፍሮ ተሞቷል። እውነቴን ነው። እፍረት እያለኝ ነው። እንዴት? ብሩኬ ግን ታውቀዋል፣ በጣም ትልቅ ሰው እየሆንክ ነው። ምን ላድርግ ብለሽ ነው? አንቺ እኮ ነሽ ያለ እድሜ ያስረጀሽ። እንዴ እኔ ደግሞ ምን አደረኩ? አቃጥለሽኝ ነው። አንተም አልተባልክም። እሺ መኮረፉ ነው ባኮረፈ የፍቅር መቀስ ነው። ኧረ መቀሱ ነበር። ኧረ እንኳንም እንደውም መጣና እንዴ ይሄን ያልሰርችቼ ነበር ማለት ነው። እኔ አላልኩም። እና ታዲያ እንኳን ደህና መጣ ማለት ነው ማለት ነው እንዴ? እኔ ማለት እንኳን ደህና መጣ ማለት ትርጉም ተሰጠኝ ወንድሜ። ቃላቶቹ ሴቶቹ ጋር ሴት የተለያየ ትርጉም ነው የሚሰጧቸው። እውነት? እስኪ ንገረኝ ትርጉማቸውን ምንድን ነው? እባክህ ይቅርብኝ። እኔ ምን ሶሲስ የእሷን ነገር ተይው። እሺ ሳላያችሁ ታወቀ። ጸጋን ጠርጥራታለች። ከወንድሟ ጋር ስለምትገናኝ ይመስለኛል። ትናንት እኮ ከጸጋ ጋር እየተጣላሽ ነበር። ወንድሜን በፍቅር ልታጠምጅ ነው ብላ ዘራፍ አላለችም መሰለሽ? አይ ሶሲ እንደምን እንደሚሻላት ደግሞ የአቤል ሄድሮች ይኩን አግኝታ ነከሰቻት። የምሬን ነው። አትገርምም? እኔ እኮ ችኩልነቷን ይሄ ስሜታዊ የምትሆነው ነገሯ ነው በጣም ግርም የሚለኝ። አሁን እሺ ብትለኝ አንድ ጸበል ወስዳት ደስ ይለኝ ነበር። አንተ ደግሞ አታካብዳ። ይህ እኮ ልጅነት ነው ብሩኬ። አሁን እኮ 12ኛ ክፍል ደርሳለች። ቢያንስ ከጓደኞቿ አትማር። ያ ሹር አንተ ጓደኛዬ ለማ ሙዳት ይዝም። እሺ እኔ የምልህ አሁን ላይ አንድ ላይ ሆናችሁ አይደለም? ድንገት ሶሲ ብዬ ከጠሯት እስፓይ እያለች ቀውጢ ነው የምታደርገው። በለው ከባድ ብሎ ዝም ይሉታል። አይዞህ ሁሉም ነገር ቀስ እያለ ይገባታል። ልክ ነው። ሴቶች እንዲህ ናቸው። ምን ማለት ነው? አንተ ምንም አላልኩሽ። አንተም አልተባልክም። እሺ በ40 ዓመት አልበስል ብለህ ያስቸገርክ ማኔ? አዎ አንተ። አይገርምሽም? አንቺው አንቺን እንደዚህ ሲናገር አይ ወንድ። አሁን በአንተ ቤት ማቀሳሰር ነው አይደል? ዴቭ ልክ ነው። ምንም አላቀሳሰርም እንዴ? ኧረ አንቺው ቢያንስ ቀልድና ምር እየለየን እንጂ ጥርስ ይርጋ። የማ ያንተ ነው ዴቭ። አይ ቲንክ የመጣህበትን ጉዳይ ጨርሰሃል አይደል? አይ ገና እየጀመርኩኝ እኮ ነው። አንተ ልጅ ዛሬ ምን ሆነ ነው? እንደውም አኩርፍ ያለው። እሺ አንቺ ነው የልብን ተነግረህ አታባብል ነው? አዎ ነው። አዎ በእኔ እንደማጨክኝ ያውቃል አይደል? ለዛ የምትጫወትብኝ ዘራልኝ ወደዛ። ወይ ቤት ምን ሆነ ነው የተከስከው? አረ ምንም አልሆንኩም። ፊት የሆነ ነገር እንደሆንክ ያስታውቃል። ችግር አለ እንዴ? አይ ቤት ችግር የለም። ቶ ገብቶኛል። ምኑን የገባሽ? በእኔ ምክንያት ነው አይደል እንደዚህ እየሆንክ ያለኸው? አረ ቤት አይደለም። ያሬድ ቆይ ለምን ታዋሸኛለህ? በዚህሞች አልዋሸሁሽም። እሺ ቆይ ምን ሆነ ነው? የግል ጉዳይ ነው። የሚሰማ ሰው ከፈለክ ላዳምጥ ዝግጁ ነኝ። እሺ የምርሽ ነው ቤት? አይ የምሬን ነው። እሺ ብቻ